አዎ ባለፈው ከንፈሩን ሰንጥቀዋለሁ በምን በቦክስ ተነስቼ ድንገት ነው የምትማጣው ልጅቷ እኮ ስድብ አትችልም ልጅቷ እኮ በተፈጥሮ ስድብ አትችልም እኔ ነኝ የምሳደበው እና ታዲያ በቦክስ ምን አስመታታል አፉን ሊከፍት ሲል ነው አዘጋውለት በቦክስ ደነገጠች ይቅርታ ብዬ እኔ አይደለሁኝም አለች እኔ አይደለሁኝም ይቅርታ አለች ግን መታ አዎ መታኝ በደንብ አንዴ እዚህ ጋር ሰንጥቆኝ ነበር እውነት ነው ያው እንደዚህ አይነት ቦክሰኞች አሉ እንግዲህ እና በቦክስ መተ ደስ አለኝ ግን እሷ ወዲያው ክስም አለች ጅው አድርጌ እጄን ከመታወት በኋላ እሷ ክስም አለች ይቅርታ አለች አዎ ይቅርታ እኔ አይደለሁኝም አለች እግዚአብሔር ይገስጽ ካለች እና ደስ አለህ አንተ ደስ አለኝ እኔ ለምን ምን ሆነሃል ምቀኛ ነኝ በቅናት ነው የገባሁት በቅናት አዎ መሳደብ ነው ምን ያደርጋል መሳደብ መልስ ሲሰጠኝ ልሰጠው ነው ዝም ይላል ግን እሱ ዝም አለኝ አሁን ነው እኮ ዝም ማለት የጀመረው በፊት መልስ ሲሰጠኝ ልሰጠዋለሁ በቦክስ አዎ እንዴት ነው የምትማታው ልበለውና ላሳይካ እንዴት እንደዚህ ነው ምናባትላለህ እንጂ ነው ማንቀው ነው አዎ ምናባትላለህ ነው ጉልበት ማን ይበልጣል እኔ አሸዋለሁ በስልክም ትጣላለህ አዎ ያስጠላኛል አልኩህ ከፈለኩ ሳምንት አላነሳም ከፈለኩ እየጠራ ያየ እንዳታነሳ አረጋታለሁ ለምን ያስጠላኛል ከራከር ነው የመጣሁት ምን አገባህ አንተ ምቀኛ ነኝ ምቀኛ ታውቃለህ ምቀኛ ነኝ 6 አመት አሰራዋት በደንብ ነው የምትሰራ ጎበዝ ናት ቤት አሰራዋት የእናቷን ከዛ ቤት ሰራውላት ከዛ ቤቷን ግን አትጠቀምበትም አትኖርበትም ለምን እንድትጠቀምበት ከሰው በታች ነው የምፈልገው ከሰው በታች ሳይወዳትም ወንድ አይወዳትም ሴት አይወዳትም ትዳር ያዘች አንድ ልጅ ወለደች ምን ያለ ምን ብሎ ተቃጥሎ አለ ልጁን ይዘዋል ልጆቹ አለ አንድ ልጅ አላት እሱንም ተቃጥሏለች ስትፈልገው ንቅ ታረጋለች ንቅ እሱንም ምን አባክ ትለዋለች ወደዛ እስቲ አፍጥ እንዴ ምን ታመጣለህ ትለዋለች ከዛ አይዞሽ ወዲዬ አይዞሽ ወድሻለሁ እኮ ይላታል ከዛ ትውት ያረጋል ስታፈጥ እንዴት ነው እስቲ እንዴት ነው አንተ ምን አባክ ምን እንደዚህ የምታረገው ትለዋለች ከዛ እለዋለሁ ነው የምትለው እለዋለሁ ያው ነኛ አብራችሁ ታፈጣለህ አብረን እናፈጣለን ከዛ እሱ ቀዝቀዝ ያረጋታል ለምን ይወዳታል ልጁ ነው ቀዝቀዝ የሚያረጋት አረ ባሏ ነው አላሉ ናተ ባሏ የምታፈጥባት ስሙ ማን ነው ሀብታሙ እንዴት ነው በጣም ያስቸግረናል አባ በጣም ይፈታተነናል በቃ በጣም ነው ያስቸግራል ያፈጥብሃል አንተ ላይ በጣም በቀላል ነገር በቃ በጣም ይጮህብናል ልጁን አንስተ ካላፈረጥኩ በቃ ለማነቅ ልነቅ እንዴት እንዲህ ከዛ ድፍት በምን በእጄና ትመታዋለህ እኔ እመጣለሁ አጠገባው ነው ከዛ በኋላ ምንድነው ብለህ ከተናገረ ምን ፈለክ እለዋለሁ እሱንም ምን ፈለክ እሱንስ አታንቀው እሱን አላነቀው እሱንም እንዲህ አድርጌ እለዋለሁ በቦክስ ዝም ይላል አንዳንዴ ይመታኛል እኔም አጋጨ ከዛማ እሱ ሲመጣኝ እሱ ሲናገረኝ ምን እንደማደርግ ልንገርህ አርጋ አሳድግቼ ነፍሷን ጥፍት ታረጋታለህ ታስተኛታለህ ማለት ፌንት እንደሚያለግ አይነት በቃ እጇን ይላል እንዲህ እስቲ እንዴት ነው የምታስተኛት እንደዚህ ነው የሚተኛው ድርቅ አሁን እግሯ ድርቅ ይላል እንዲሁ ተነስ ድርቅ ነው የምታረገው ድርቅ ከዛ ልበ በሽተኛ ልቧን እፍን ከዛ ሐኪም ቤት ስትሄድ ደግሞ የለም ስንጥቅ አደርጋለሁ ልቧን አውቀህ ክፍል ስትናገር ንግግሯን ዝግት
ስፈልግ እሱ ሲቆጣ ሲያሸንፈኝ ሲያሸንፋችሁ ካላሸነፋችሁ ችግር የለም። ችግር እኔ አሸንፋለሁ። እኛ እናሸንፋለን። ባሉ እኮ እሱን እናሸንፈዋለን። እሱን ልክ እሱ ትንሽ ቁጣ ሲያበዛ እኛ ክስስ ምንድን ነው ክስስ? ዝርግት ፍርጥ በቁማ ፍርጥ። ትናንት አሁን ቅባ ቅዱስ ከዚህ ገዝቼ 15 ቀን መተን ለጠጣዋት ተነስተሽ ጠጪ አልኳት። ውሃ ጠጥቻለሁ እኔ አልጠጣም አለችኝ። ችግር የለውም ጠጪ በቃ ብዬ እንትን ስል ደፋችሁ በክዳኑ እና በእንትን መታወት በመቁጠሪያ ስመታት እኔ ልጁን ትምህርት ቤት አድርሼ ስመጣ ከቤት ጠፋችብኝ። እሺ የበቃ ፈልጌ አጣዋት። ቀን ወደ 9 ሰዓት አካባቢ 4 ሰዓት የወጣች 9 ሰዓት መጣች። ነበር ቤተክርስቲያን ሄጄ ነው አለች። አመዱ ላይ ጣልቋት። አመድ አለ ለምን ተበሳጭተህ ነው ይዘሃት የጠፋው? ለምን በመቁጠሪያ አቃጠለኝ። ለቀ መሄድ እንጂ ታዲያ መጥፋት አለብን ከቤት እንዴ? መሸሽ እሱ ማን ነው? መሸሽ እሱን ምሹ ማን ነው? እሱ ማን ስለሆነ ነው የሚቀጠቅጠኝ? እንዴ ያ በቃ ተማረ ክርስቲያን እኮ ነው። ስማነና እኔ የሚመታኝና የሚያድነኝ የምትለቀው? ለምን ስለሆነ? ለዚህ ነው የተናደድከው? አድርገህ ሊሄድ ነበረ። አትችልማ እሱ። ከዛ አቃጠልከኝ። የትም አይመለጥም እኮ። ለምን ግን? ለምን አንተ? ታዲያ ሰይጣን ሰው ላይ መኖር የለበትም። አቃጠልከን እኮ። ከዛ ልጇን ማለት ነው 9 ወር ተንከብክቤ አስቀምጬ 9 ወር ወደ ውስጥ ግድል። ከዛ 15 ቀን ሆደ ውስጥ የሞተ ተሸክማ ዞረች። ለምን እንደዚህ ያደረግ? እንዲህ ነው የምፈልገው። እሷ ደግሞ አሁን ነፍሰ ጡር አድርጊያታለሁ። አንድ ቀን ጤነኛ አድርጊያት አላውቅም። ማን ነው ስምህ? እኔ ሰይጣን ዘር። ማን ነው ስምህ? አዳልሞቲ፣ ጠቋር፣ ወሰንጋላ፣ ወፋ? አዳልሞቲ አይደለም ኦፋ ነኝ። ኦፋ ነው? ኦፋ ቡኮ፣ ኦፋ ጨፌ? ኦፋ ጨፌ ነን እኛ። ኦፋ ጨፌ ከቤተሰብ ኦፋ ሰይጣን፣ ኦፋ አጋንንት ነው። አጋንንት ነን እኛ። አጋንንት ነው። ይሄ ወፋ የሚባለው ልክ እንደ ጠቋር አይነት ነው። ወፋ ስታይ እንዴት ነው? ወፋ ልጁን እንዴት ነው የምታየው? አከሳው እኮ እኔ ያለርኳት እኮ ራሱ ያስወለድኩት ማለት 2 ኪሎ ናት። ምን ያለ ምግብ አላስበላው። ለምን ፈልጓለሁ? እንዲሆነው እንዲያርግ ቀጫጫውን እሷን ደግሞ አውፍራት። አሁንማ አለ ችግር የለም። አሁንማ በቃ የመጨረሻ እኮ አሁንማ አለ አዘጋጅቼለታለሁ። ምንም ስልጣን የለም። ተመርከከው ዋጥናውጣ ከሰውነቷ ላይ አብላውጣ። ስንት ናችሁ? 27 ተዘጋጅ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም አብረን የተወለድከው ከተወለድሽ አብረን የተወለድነው ከልጁ ላይስ አብረህ ተወልዳ ህፃኑ አብረን ወለድነው። በልባጥናውጣ ከሱ ላይ ዋጥነው ተለበ አብሮ እያየ አብሮ እየተወለደ በተዘጋጀ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ሁለተኛ አጠገቧ አንደርስባትም። በኢየሱስ ክርስቶስ ሲኦል ታስረን ቶሎ 7 ጊዜ ጮህ አውጥ። ሰላም ነሽ? እንዴት መጣሽ? ያዥ መቁጠር። ደህና ነኝ። ልጅሽን እየደበደብሽ እኮ። አዎ እመታዋለሁ። ልጄ ለምን ትመጪዋለሽ? ሲያናድደኝ እመታዋለሁ። ምን ትንሽ ነው? ምን ያናድድሻል? እኔ እንጃ በቃ ብስጭት እላለሁ። እኔም ብስጭት እላለሁ። እሱንም ትመጪዋለሽ? አዎ እሱንም እቆጣዋለሁ፣ እናገረዋለሁ። ስለማትጸልዩ እኮ ነው። አይዞሽ በይ፣ በርቺ፣ በርታ አንተም
በርታ ጸልይ አንተ በምግብ ነው በምንድን ነው የገባው? በምግብ በዱለት በዱለት ለታው ምን አርግ ተብለ? በቃ ጤና እንዳታገኝ ከሰው በታች እንድትሆን እሺ እንዳትናገር በቃ ታውቃለች እንዴት እንደተደረገ። አንድ በአመድ የሚመስል መድኃኒት ነው ተብሎ ጠጣችሁ። ታውቃለች አትናገርም፣ ግን እንደ ሚስጥር ይዛለች። አመድ ነው መድኃኒት ተብሎ አመድ ተደረገና በዱለት ከእንትን ቤት ከጠንቋይ ቤት ማታ ነይ ተባለች እና ሳውዲ አረቢያ ነበር የምትኖረው። ነይ ተባለች እና መጣች። ስትመጣ ጥሩ ህይወት እንዲኖርሽ ሳውዲ ተመልሰሽ ስትሄጂ ሰው ሁሉ ያደርጋል እና ማታ ቶሎ ነይና ጠንቋይ ቤት ሰው ይዞሽ ይሄዳል ሲባል ትፈራለችና አምሽታ መጣች። እምቢ ማለት ፈርታ ወደ ቤት አምሽታ መጣች ላለመሄድ። ከዛ ሴትየዋ ሌላ ሴት ሄደችና ስትመጣ ለምን ቆየሽ ብሎ ተቆጣት። ሰው ተልኳል ይዞልሽ ይመጣል መድኃኒት። ከዛ ያልፍልሻል፣ የምን መንከራተት ነው አትፈልግም። ግን ያ ሰው እንዳይቆጣት በጥብጠው ሲሰጧት ጠጣችሁ። እንደሚጎዳት ታውቃለች። ትጎዳ ጠጣችሁ። በይሉንታ ጠጣችሁ። እምቢ ማለት አትችልም። ምንም እምቢ የሚባል ነገር አታውቅም። ጠጣችሁ። እምቢ ማለት አታውቅም። አዎ። እንደገና ደግሞ በክትፎ በዚህ በዱለት ስትጎርስ ይታወቃታል። ጎረሰችው። ያኔ ገባ። አዎ። ስንት ሆናችሁ ገባችሁ? ሁለት ሴጣን አጋንንት። የዛሬ ስንት አመት እያንዳንዳችሁ በየትኛው አመት ነው? 10 አመት። በአንድ አመት በአንድ ወር ነው የገባችሁ? አንድ ጊዜ ውስጥ ነው። በአንድ ጊዜ በተለያየ ቀን። ምን አርግ ተብለ ነው? በተቃራኒው ዝም እንድትል እንደ ሚስጥር እንደ ነውር የራሷ ነውር አድርጋ ዝም እንድትል ታፍራለች። ምን አርጌ ነው ኃጢአት አለብኝ ማለት ነው ትላለች። ግን አንተ ነህ እኔ ነኝ እና ይማረኝ ብቻ አትመመኝ አልለውም። ይማረኝ ብላ ይኸው እዚህ ጋር አላጠባሰው መቋደሻ የሚባለው ነገር የሚመስል እንደዚህ ረጅም ከማህፀኗ ላይ ወጣ። መቋደሻ እኔ ማህፀኗ እንዲወጣ ነበረ። ሐኪም ደግሞ ምን አለ ካንሰር ሊሆን ይችላል እና ማህፀንሽ ይወጣል አሏት። ከዛ አያት ሞለክስ ያላት እሷ እዚህ ደውል አረገችና ፈራች እንዳትሞትና እማዬ እኔ ተቸግሬያለሁ ጸሎት አርጊልኝ አለቻት። መድኃኔዓለም አለልሽ፣ እኔም ቆምለት መድኃኔዓለም ከጎንሽ ይቆማል አለቻት። ከዛ ሚካኤልን ደግሞ በጣም ትወዳለች ራሷ። መቋደሻ ማህፀን ውስጥ አስቀመጠ። በቃ በግራ በኩል እንደዚህ ረጅም ሐኪሞቹ እኮ ገርሟቸው ምንድነው ይሄ በዘርሽ አለ ወይ? እኛ ለመጀመሪያ ጊዜ ነው ትልቅ ላብራቶሪ ኪንግ አብዱል አዚዝ ላብራቶሪ ሄዶ መታየት አለበት። ይሄ ነገር ችግር ነው። ለመጀመሪያ ጊዜ ነው ምን ነው እሺ አነሳውልህ እና ለመጀመሪያ ጊዜ ነው የምናየው ይሄንን ችግር። እና ኢትዮጵያውያን አለባቸው ወይ እንደዚህ አይነት ችግር? ለኛ አዲስ ነው ሲሉ ጓደኛዋ ራሷ ምንድነው ጂጂ ነገር ምንድነው? እኔ እንደ ነውር በቃ የራሷ ነውር ነው የምታደርገው ሁሉ ነገር። ይሄ ነው እንዲሆንም የተፈለገው። አሁን እኮ ተፈለገው እንዲሆን ፈለገው። አሁን ሬዲዮ አቢሲኒያ እየሰማች ዲቪዲ እያየች እየጸለየች እሺ እንደውም ማየ ቆመችልህ መድኃኔዓለም እኔ ማንም የለኝም አዋርድልኝ። እኔ ዘመድ ነው የምለው ሁሉን አምናለሁ። እኔ ደግሞ ከእግዚአብሔር በላይ ኃያል የለም እላለሁ። እኔ መድኃኒት ወይንም ደግሞ ሰይጣን ወይንም ደግሞ ምን እግዚአብሔርን ያመነ ይድናል። እምነቴ በእግዚአብሔር ነው። እኔ እንዲህ የሚያደርግልኝ ሰው የለኝም እዚህ ቦታ። እኔ
ጠንቋይ ያድናልን ቢሉ አልሄድም ልሙት እንደተፈጠርኩ እንጂ አላደርገውም። ስለዚህ እግዚአብሔር አምላክ ወይ እባክህ ብላ ትለምናለች። ጇ ደግሞ እሺ ምን አሉ ሐኪሞቹ መጨረሻ ስለመቋደሻው? ተገርሞ በቃ ተተወ ምንም አይደለም ተባለ። ኦፕራሲዮን አረጋት? አረ ተደረገ። ይሄው ቁስሉ እስካሁን አልዳንም። ይሄም አለ። መቼ ነው ኦፕራሲዮን አረጋት? 4 አመቱ ነው። አይድንም ቁስል ቶሎ አይድንም። ሰውነቷ እንደዛ ነው ተብሏል ተባለ። ቆዳዋ እና ያንተ ስራ ነው ግን ሁሉ መቋደሻ እንዴት አርጋ አሳየህ? እንዴት መቋደሻ ተባለ? እንደዛ አይነት ነው የወጣው። ረጅም እኮ ነው። ትንሽ እንደ ዶሮዋ ትንሽ ሳትሆን እችን የምታክል ነገር ናት። ለመቋደሻ እንደሱ አይነት ከለር ያለው አንተ ነው የሰራው? አዎ። ለምን አርግ ተባልኩ። አርግ ከዛ በላይ እኮ ነው እንድትሆን የተባለው ግን አልቻልኩም። ለምንድን ነው እንዳታገባ ተጽዕኖ አሳድረሃል? አዎ። ለምን ተባልኩ። ምን ተባልክ? ህይወቷ እንዲበላሽ እንደዚህ ክብ ነገር ውስጥ ገብቶ ሰው እንዴት ነው መውጫ የሌለው የተቆለፈ እንደሱ የተቆለፈ መውጫ የሌለው ነው። እንዴት አልገባኝም። ክብ ነገር የተቆለፈ እንዴት? እንደዚህ ክብ አሁን ቤት አለ አይደለ? በቃ በብረት የተሰራ የተቆለፈ። እሺ አቅም ከፍታ መውጣት ትችላለች? አትችልም። ይሄ ራሱ አለመሞቷ ፓራላይዝድ አለመሆኗ የምትጠራቸው ናቸው የሚጠብቋት። አያቷ ደግሞ በጣም ጸልያላታለች። አሁን በህይወት የለችም። ሁሌ ታለቅሳለች። መድኃኒዓለም የሷን ነገር አደራ እያለች። አዎ። እና ምንም ማድረግ አልቻልክም? ከዚህ ውጭ አልቻልኩም። ሐኪሙ ግራ የሚያጋባ ህክምና ነው ያደረገችው። ግራ የሚያጋባ ሁሌ አዲስ ህመም ነው። እኔ ይሄ እጇ ማህፀኗ እና ለሰው መንገርም ታፍራለች። ማህፀን ቁርጥማት አለ እንዴ ግማሽ ጎና እና ፔሪድ ሲመጣት እንደ ውሃ ታፍራለች። ሰው ጋር አትሄድም። ለምንድን ነው የምትሰራው? ደሟን ለመጠጣት ደሞ ለጠጣዋለሁ። አንዳንድ ዛሮች ይህንኛውን መንገድ ይጠቀማሉ። ከዚህ በፊት ዶሮ፣ በግ፣ ከብት የለመዱ ዛሮች ሁኔታቸው ሲቋረጥ ያደባደባሉ፣ ያፈናክታሉ። ይሄኛውን እንኳ ማለፍ ደግሞ ካልቻሉ እዚህ መጽሐፋችን ላይ ተገልጿል። ወንዱንም እንደዚሁ ወራዊ ችግሮች እንዲገጥሙት ያደርጋል። ሴቱን ደግሞ አለ ወቅቱና አለ ሰዓቱ የወር አበባ እንዲፈሳቸው በማድረግ የሚፈልገው ደም ማየት ስለሆነ ይሄኛው መንገድ እንደ አንድ እርካታ ይወስደዋል ማለት ነው። እሺ በቃ እንደዛ ነው። ይሄ ነው አሰራር። አዎ። አሁን ምን ይሻላል? አሁንማ በቃ አንደኛ እሷም አሁን ከዚህ ሁሉን ነገር ገዝታለች። አስባርክ ሄዳለሁ እያለች እየፎከረች ነው። ከዚህ ጋር መኖር አይቻልም። አይቻልም። ስንት አመት ኖርክ? 10 አመት። 10 አመት ሁለታችሁ? 10 አመት እና ትጠራጠራለች ግን አታምንም። አይሆንም ነው የምትለው። አይሆንም እግዚአብሔር ኃያል ነው የምትለው ሁሌ። አይሆንም ስለምትል ነው ኃይል የጠፋው። ኃይል አጣው እሷ ላይ። እግዚአብሔር ኃያል ነው ስላለች ማይ የምትቆምለት መድኃኒዓለም አለ፣ ቅዱስ ሚካኤል አለ ትላለች ሁሌ። ከሃይማኖት የቱ ይሻላል ብላ እስክትመርጥ ድረስ እንዴት ነው የፈተንካት? ታስብና ታሸንፋለች። ታስብና ታሸንፋለች። አዎ። አበሻ እንዲህ አይነት ምርጫ ውስጥ ሲገባ የቱን ያህል የዘመኑ መጨረሻ ላይ የተወለድን ትውልዶች ለመሆኑ ምልክት ነው። የሃይማኖት ምርጫ ለአበሻ አይነገርም ነበረ። የቱ ሃይማኖት ይሻላል የሚል ቃል ካወጣን ከጅምራችን ከታሪክ ውስጥ አይደለም ያለ ነው። ምክንያቱም ይህንን ቃል ለማውጣት እድሉን ያስገኘው የአብዮቱ ትውልድ ነው። ከፍተኛ የሃይማኖት ጥላቻ ባለበት አኗኗር ውስጥ እና ዘመን ውስጥ ከመወለዳችንና እንዲህ አይነት ባህሪ ካስተጋቡ ቤቶችና ቤተሰቦችና አባቶች አብራክ ውስጥ ከመገኘታችን ጋር ተያይዞ ሃይማኖት መምረጥ የሚችል ትውልድ ደረስን ማለት ነው። የሚገርም ነው። ይህም የመናፍስቱ አንዱ ሰለባ ለመሆኑ ማረጋገጫ አያስፈልገውም። እሺ አሁን ምን ይሻላል? አሁንማ በቃ ሳውዲ አረቢያ ምን እየሰራኝ ነው የምትኖረው? ሳውዲ አረቢያ ፈረንጆች ጋር ነው የምትሰራው። ገንዘቧን አታባክንባትም? ገንዘብ የለም። ትገረማለች። ከእርሶ ጋር ከተነጋገረች በኋላ ብሬ በረከተ ትላለች። በረከታለች።
ትገረማለች፣ በጣም ትገረማለች። ብሬ በረከተ ድሮ ያው በቃ ልንለያይ ነው። ለምን የተላከበት የመጣሁበት ግቤ ሳይደርስ አርጋት የተባልኩትን ሳላደርግ እንዳትናገር እንደ ራስዋ ነውር ቆጥራ ዝም ትበል የተባለው አደባባይ ሲነገር እሺ በጣም ነው የሚያሳዝነው። እኮ አታሳዝንህም ወይ ነው? ሁሉ ዘመዷ ለምን ታሳዝነኛለች? አርጋት ያለ ገንዘቧን የበላው እኮ ነው። አርጋት ብሎ የላከኝ ያላዘነ እኔ ልዘን እንዴ? የላከኝ ያላዘነ እኔ ልዘን? ጭካኔው ድርብ ነው። አንድ መታችሁ ጨካኝ ሰው ነው። መታችሁ ጨካኝ ከሆነ አንድ፣ ሁለተኛ አስመታችሁ ሰው ነው። አስመታችሁ ሰው ነው። ማስመታችሁ ጨካኝ ከሆነ እሺ፣ ሶስተኛ ራሱ ሰይጣኑ በተፈጥሮው ጨካኝ ነው። ስንት ጨካኝ ነው? 3 ጨካኝ በአንድ ጊዜ አንድ ሰውነት ውስጥ በአንድ ጊዜ እኮ ነው። በአንድ ጊዜ አንድ ሰውነት ውስጥ 3 ጨካኝ ገባ ማለት ነው። ተመልከቱ። በጣም የሚብሰው ግን የሰይጣኑ አይደለም። የማን ነው የሚብሰው? የሰው። ሁለቱ ጨካኞች መታችና አስመታች። የነዚህ 2 ጭካኔ ሲደመር ዘመን፣ ጊዜ፣ ወቅት፣ ሰዓት፣ ታሪክ እልም ያሉ ጭራቆች ይሆናሉ ማለት ነው። ከባህሪያችን ያለው ገጽታ እስከ ሰማይ ድረስ ሲደርስ ሰዓቱ አንተ እድልህ፣ ወቅትህ፣ ኑሮህ፣ ታሪክህ ከጭካኔ ጋር የተያያዘ ይሆናል። ስራህ፣ ተግባርህ፣ ገንዘብህም እንደዚሁ የሚመስል መከርን ተከትሎ ይሄዳል። እሺ እና ታዲያ አሁን ያዘንከው መውጣትህ ነው ወይስ እሷ መንቃቷ ነው? መንቃቷ፣ መናገሯ፣ ማውጣቷ፣ መናገሯ፣ ሚስጥር ማውጣቷ፣ ሚስጥር ማውጣቷ፣ መናገር መቻሏ፣ በዚህ በዲቪዲውና መናገሯ፣ ሚስጥራችን መውጣት፣ ሚስጥሩ መውጣት፣ ሚስጥር መውጣት ያን ያሳስብ። እንዳይታወቅ ነበረ። እንዳይታወቅ ምን አልከኝ? እንዳይታወቅ አይታወቅም ነው የተባልነው እኮ። እንዳይነቃ እስከ መጨረሻ ሳይታወቅ ከሀገር እንድትወጣ ሲደረግ ሳይታወቅ ወደ አሜሪካ ነው የምትሄጂው፣ ሳውዲ እኮ የእስላም ሀገር ነው፣ ምን ትሰሪያለሽ ተብላ ስትለመን አይ ሳውዲ ነው የምሄደው። እና ሳውዲ ስትሄጂ ደግሞ ታውቃለች እኮ ታውቃለች ሁሉን ነገር። ሳውዲ ስትሄጂ ደግሞ የአሩሲ እመቤት የሚባል ነገር አለና የወርቅ ሲኒ መሸፈኛ ነው ምናምን አላስታውሰውም። ያ ጠበቃት። ያ እኮ ነው እንጂ እንደ ዝምታዋማ ድሮ እኮ የለችም። ዝም ነው የምታሰኛት። ዝም ወደና መመኝም ዝም በቃ አትናገርም። የራሷ ሚስጥር። ፈጣሪ ተቆጣ ነው ከሱ ጋር ነው የምታገናኝ። ፈጣሪ ተቆጣ ብቻ በቃ እግዚአብሔር ተቆጣኝ፣ ኃጢአት አለብኝ። ወዷን ትቆርጣታለህ፣ ለብቻ ታሰቃያታለህ። እናፋዋለሁ። እንዴት ነው የምነፋው? እንደዚህ በቃ ነፈት እርጉዝ ታስመስላታለህ በቃ። እና ፊቷን ቀየር። ፊቷን እንዴት ነው የምቀያየረው? አንዳንዴ ንጹህ ከለር አደርጓለሁ። አንዳንዴ ንጹህ ከለር፣ አንዳንዴ ደግሞ የሆነ የሚያስፈራ እንደ በሽተኛ በቃ ይሄ ታሞ የተነሳ ሰው የለም ራሷ በመስታወት ስታየው ረበስማም ትላለች፣ ትንገፈገፋለች። ለምን ምን ሆኜ ነው እንደዚህ ትላለች። ይሄ አለ ብላ አታስብም። ለምን የዝምታ እኮ ነው። እንደዚህ አይነት ነገር አታምንም። እምነቱ ስለሌላት አንደኛ ምን አድርጌ ነው እኔ ሰው እንደሚያረገኝ የሚል ነገር አለ። ምን አድርጌ ነው? ምክንያቱም ለሰው ጥሩ ነው የምታስበው። ሰው ሁሉ በልቶ ይደር እኔ ይቅርብኝ ነው የምትለው። ቸገረኝ ሲሏት የራሷን ትታ ነው የምታደርገው። እና እንዴት ብሎ ነው እኔ እግዚአብሔር ይከልለኛል? አንደኛ ማንኛውንም ነገር ባርከሽ ቢ ብላታለች አያቷ። ምንም አትሆኝም አትጠራጠሪ። እና በስሙ እየጠራች በስማም ትላለች። እንግዲህ ያው እስካሁን ተጠብቃለች። ተመረከክ። ይሄ ነው የዚህኛው ትውልድ ገጽታ ይሄንን ይመስላል። አጠቃላይ የማንነታችን ባህሪ መገለጫዎች ናቸው እነዚህ ሂደቶች።
በልባጥ ናውጣ ከሰከተ አፍላ ዝግጁ በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን ለዘላለም በወላዲተ አምላክ ስም በቅዱስ እስጢፋኖስ ስም ሲኦል ታስረናል። ቶሎ ሰባት እጩን አውጣ። እንዴት ነሽ? ያንቺ ደግሞ እንዴት ነው? ዝም ነው? ዝም ነበር። አሁን የሆነ ነገር ተነሳልኝ የሚጫጫን ነገር ካይ እስቲ ዘንደው ለብዙ ዘመት ዝም ያልሽበትን አሁን ተናገሪው። ምን እናገራለሁ? እግዚአብሔር ልቦና ይስጠው። በቀል እግዚአብሔር ነው። እኔ ያደረገውንም አውቃለሁ። ልቤ ይጠረጥር ነበር ግን አይሰራም ነበር የኔ እምነት። ዝም አደረግሽ። በቃ ዝም ነው። ሰው እኮ ጠላት ነው የሚፈራው። ጠላት ያደርገኛል ይላል፣ ግን ወዳጅ እየተሰጠው እየወሰደ እንደዛ ነው። ወዳጅ እኮ ነው ታዲያ። ወዳጅ እንግዲህ በቀል እግዚአብሔር ነው። ልቦና ይስጥ እግዚአብሔር ነው የምለው። ሕክምና ስታረጊ ቅጥ አምባሩ የጠፋ ነው አተረጓጎሙ የሐኪሞቹ ምንድነው እሱ? አያገኙትም። አሁን በተለይ ባለፈው ሄድኩ ጊዜ መጨረሻ የማህፀኔን በጣም ተቸግሬ ሲሄድ ፔሪድ በጣም ይፈሰኛል። ደም ማነስ አለብሽ ይሉኛል። ጥፍሬ ሁሉ ይሰባበራል። ደም እንደ ውሃ ነው የሚፈሰኝ እና ምንድነው ስላቸው በቃ የምናውቀው ነገር የለንም ቫይታሚን እጥረት ነው እያሉ ቫይታሚን እየገዛው እውጣለሁ። ምንም እንትን የለውም፣ ለውጥ የለውም። አሁን መጨረሻ የእርሶን ሲዲ ሳይ እንዴ ይህ ነገር የለም የምለው እኔ ማን ሆኜ ነው አለ ማለት ነው። ያ የተሰጠኝ ነገር እውነት ነው ማለት ነው። ከዛ ህልም አየሁኝ። ሲዲውን አይቼ ህልም ምን ያለ ጥቁር ላም ስታባረረኝ እኔ ስሮጥ አደርስብኝም፣ ግን ከቅርብ ለቅርብ ነን። አሁን ተነስቼ ለቤተሰቡ እንደዚህ አየሁ። እኔ በጊዜ ነው የምተኛውና እንደዚህ አየሁ ስል እገሌን ተጠንቀቂ፣ ዘው ሀገር ያለ ሰው ማለት ነው። እስኪ እግዚአብሔር እንግዲህ እውነት ከሆነ እውነተኛ ከሆነ መድኃኔዓለም ክብር ለእግዚአብሔር ይሁን። ይኸው እኔ ተገለጸልኝ፣ ቀለለልኝ ሁሉ ነገር። እግዚአብሔር የተመሰገነ ይሁን። የሚገርም ነው። በጣም ይገርማል። በጣም በእውነት ብዙ የሚያሳቅቁ መቋደሻ ከማህፀንሽ አካባቢ ወጣ። አዎ በሕክምና እጢ ነው ተብሎ አንድ ሆስፒታል ሄጄ ካንሰር ነው ተባልኩኝ። እና ካንሰር እንዴት ይሆናል ይሄ ነገር? ካንሰር ረጅም ዓመት ሊወስድ ይችላል። ህመም ሆኖ ለኦፕሬሽን ሊበቃ እና ካንሰር አይሆንም ሌላ ሆስፒታል ተብሎ ሌላ ሆስፒታል ሲሄድ እጢ ነው እና ምናልባት ማህፀንሽ ይወጣል እና ፈርሚ ተባልኩኝ። ፈርሜ ስገባ እኔ እዛ ሀገር ኦፕሬሽን የሚያደርጉባትን ቦታ ብቻ ነው የሚያደነዝዙት። ሁሉን ሰውነት አያደነዝዙም፣ እንደ ባለቤቱ ምርጫ ነው። አሁን ግማሽ አደንዝዙኝ። እኔ ዘመድ ስለሌለኝ እፈራለሁና ግማሽ አደንዝዙኝ። አያቴ ደግሞ ነፍሷን ይማር እዚህ ነበረች። ደወልኩላት፣ እማዬ እንደዚህ አሞኛል ካልኩ ትቸገራለች። አሮጊት ሞሎክሴ ናት። ጸሎት አርጊልኝ አልኳት። አይዞሽ መድኃኔዓለም አለ። ምን ነው ተጨነኩ ስላት፣ መድኃኔዓለም የምቆምለትማ ካንቺ ጋር ነው ሁሌ እኔ አውቃለሁ ይሄንን ትለኛለች። እና ህልማ ያለው ነገ ሚካኤል ነው እና ቅዱስ ሚካኤል የኔ አባት ከአንተ ከኔ ጋር አሁን ብዬ ህልሙ ምንድነው? አንድ የሞተች አክስት አለችኝ። እሷ ምግብ አቅርባ ነይ ብይ ትለኛለች ከሷ ጋር። አያቴ አይ እሷማ ገና ናት አትበላም ካንቺ ጋር ብላ አያቴ ትበላለች ካክስቴ ጋር። ወዲያው እሷ ከሆስፒታሉ በወጣ በሁለተኛው ቀን ነው ምናምን አረፈች። እኔ ደግሞ እዛ ኦፕሬሽን ሲያደርጉኝ ከማህፀኔ እንዲህ የተቀጣጠለ የዶሮ የምግብ መፍጫዋ የሚመስል ነገር እና በጠርሙስ አርጋ ዶክተሯ አምጥታ ምንድን ነው ይሄ በዘርሽ አለ እንዴ አይነት ነገር እኛ አይተን አናውቅም በዚህ ሀገር ኦፕሬሽን ስናደርግና ክፈይ ኪንግ አብዱልአዚዝ ሄዶ ይታይ ይሄ እጢም አይደለም ካንሰርም አይደለም አዲስ ነገር ነው። ከዛ እኔ ደግሞ አልፈለኩም። እዛ ሀገር አስቸጋሪ ነው ለውጪ በተለይ ለእንደኛ አይነቱ ነዋሪ እና ታሪካዊ ብሎ እንዲያዩትም ስላልፈለኩ ከፍላለሁ ብዬ ቀረው። ከሆስፒታሉ ገንዘቡን ከፈልኩ። መርምሮ ምን ደረጃ ደረሰ ልጠይቅም አልሄድኩም። ምክንያቱም አገባብሽ እንዴት ነው ምንድነው መሰሪው በምን መጣ በሽታው ምንድነው ችግር ይመጣብኛል እና በዛው ቀረው እና እንደዛ ነው። አሁን ደግሞ ግማሽ እንዲከፍሉኝ
ማህፀኔን ይቆረጥመኛል። ይሄ እጄ የኔ አይደለም። ወር ሙሉ ውሃ በፕላስቲክ እዚህ ጋር አደርጋለሁ። እዚህ ጋር ሲይዘው እዚህ ጋር ይመጣል። እዚህ ጋር ሲመጣ እዚህ ጋር ስቃይን ነበረ የምበላው። አሁን እግዚአብሔር የተመሰገነ ይሁን 2 ወር የእርሶን ቪሲዲ እና በኃይል አቢሲኒያ ሬዲዮ ላይ የሰማሁትን እጸልያለሁ። እንደ አቅሜ ቤተ ክርስቲያን የለም እዛ ሀገር። ያው በራሴ በኃይል መጽሐፍ ቅዱስም አለኝ። ትንሽ ጸሎት እያደረኩኝ እግዚአብሔር የተመሰገነ ይሁን። ገንዘቤም ተባረከ። እንደውም ገርሞኝ ክርስቲያኖች አሉ እዛ ሀገር ልጆች እኔ የመምህር ግርማን ፕሮግራም በቪሲዲ አይቼ ጸልዩ በሚሉት እየጻፍኩ ስሙን እየጠራው ሳቸው የሚሉትን ስል ብር ቦርሳ ውስጥ ከወር እስከ ወር ተቀመጠ። ለምን እኔ ዛሬ ወስጄ ደሞዜ ሳምንት አይቆይም ይባክን ነበረ። እና ይሄን ሁሉ እናገራለሁ። ክብር ለእግዚአብሔር ይሁን። ለዚያ በቃኝ መድኃኔዓለም። በጣም ድኛለሁ። እግዚአብሔር ይመስገን። በይ በርቺ። እሺ አባ እግዚአብሔር በርቺ በርቺ። እሺ